በደቡብ ጎንደር ዞን የፋኖ ኃይሎች በፈጸሙት ጥቃት ባለስልጣናት መገደላቸውን የዞኑ አስተዳደር አስታወቀ። መረጃውን ይዘነዋል የምናካፍላችሁ ነው የሚሆነው። እስራኤል ኢትዮጵያውያን ጥገኝነት ጠያቂዎችን ማሰር ጀመረች። ከሚያዝያ ወር ጀምሮ 8000 ሰዎችን ለማባረር አቅዳለች። ዘገባውን ይዘነዋል። ሙስጠፌ መሐመድ ዑመር ወይንም የሶማሌ ክልል ፕሬዝዳንት እንዲህ ማለታቸው ተዘገበ። ኢትዮጵያ ዶክተር አብይን ሳያባረር ትበታተናለችና በኢትዮጵያ ነጻና ፍትሃዊ ምርጫዎች ይካሄዳሉ ብዬ አላምንም ሲሉ ተናግረዋል። መረጃውን ይዘነዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች እናልፋለን። በደቡብ ጎንደር ዞን የፋኖ ኃይሎች በፈጸሙት ጥቃት ባለስልጣናት መገደላቸውን የዞኑ አስተዳደር አስታወቀ። የፋኖ ኃይሎች በአማራ ክልል ደቡብ ጎንደር ዞን ስር በሚገኙ የስራ ኃላፊዎችና የጸጥታ መዋቅር ላይ በፈጸሙት ጥቃት ቁጥራቸው ያልተገለጸ ባለስልጣናት መገደላቸውን የዞኑ አስተዳደር አስታወቀ። ቢቢሲ ያነጋገራቸው አንድ የደቡብ ጎንደር ዞን አስተዳደር ምንጭ የወረዳ ዋና አስተዳደሮችን ጨምሮ ቢያንስ 5 የአካባቢው ባለስልጣናት እንደተገደሉ ገልጸዋል። ከአንድ ወር በፊት በዋና ከተማው ደብረ ታቦር የሚገኙ የመንግስት ተቋማትን ያወደመ ጥቃት ያስተናገደው የደቡብ ጎንደር ዞን በመዋቅሮች ላይ ጥቃት የተፈጸመው ረቡዕ መጋቢት 9 2018 ዓመተ ምህረት እንደሆነ ተገልጿል። የዞኑ አስተዳደሩ ትላንት አርብ መጋቢት 11 ምሽት ላይ ባወጣው መግለጫ የጥፋት ኃይሎች በሚል የገለጻቸው ታጣቂ ቡድኖች ነፍስ መውጫና ሐሙሲት ከተማ ላይ ግጭት መፍጠራቸውን አስረድቷል። የታጣቂዎቹ ጥቃት በስራ ላይ በነበሩት የላይ ጋይንት ወገዳና ደራ ወረዳዎች እንዲሁም የሁለቱን ከተሞች የመንግስት የስራ ኃላፊዎችና ጸጥታ መዋቅር ላይ ያነጣጠረ እንደነበርም አስታውቀዋል። ታጣቂዎቹ ጥቃቱን የፈጸሙት ከተለያየ አካባቢ በመጠራራትና በመሰባሰብ እንደሆነም ጠቅሷል። አንድ የዞኑ አስተዳደር ምንጭ ለቢቢሲ እንደገለጹት በእለቱ ጥቃት መፈጸም የጀመረው ከንጋቱ 12 ሰዓት ገደማ አንስቶም ነበረ። ካለፈው ወር አንስቶ የመከላከያ ሰራዊት በዞኑ የሚገኙ አካባቢዎችን ለቆ መውጣቱን ያስታወሱት ምንጩ በስፍራው የነበሩት የጸጥታ ኃይሎች የክልሉ አድማ በታኝ ፖሊስና ሚሊሻ እንደሆኑም አስረድተዋል። የመከላከያ ሰራዊት አባላት ስላልነበሩ ታጣቂዎቹ ሌላው የጸጥታ አካላት ላይ ጉዳት አድርሰውም ወጥተዋል ብለዋል። የፋኖ ኃይሎች ታች ጋይንትና ስማዳ ወረዳዎች ውስጥ እንደሚንቀሳቀሱ የሚናገሩት ምንጩ በአሁኑ ጥቃት ታጣቂዎቹ ጠንከር ያለ የጸጥታ ኃይል አለ ወደ ተባለላቸው ንፋስ መውጫና ሐሙሲት ከተማዎች መንቀሳቀሳቸውን ገልጸዋል። የደቡብ ጎንደር ዞን አስተዳደር ባወጣው መግለጫ ጀግኖቻችን ለባንዳና ተላላኪ እጅ አንሰጥም፣ ህዝባቸውንም ጥለን አንሸሽም በማለት የአፄ ቴዎድሮስ ጽዋ ተቀብለዋል ሲል የተገደሉ ባለስልጣናትን መኖራቸውን አመልክተዋል። ባለስልጣናቱ በህዝብ ፊት የገቡት ቃል ኪዳንና ታማኝነት ለህዝብ ታምነው እንደቆሙ ክብራቸውን ጠብቀው አልፈዋል ሲልም አክሏል። የዞኑ መግለጫ ምን ያህል በየትኛው ደረጃ ላይ ያሉ አመራሮች ህይወት እንዳለፈም አልጠቀሰም። ቢቢሲ ያነጋገራቸው የዞኑ ምንጭ በበኩላቸው በዚህ ሳምንት በተፈጸመው ጥቃት ቢያንስ 5 አመራሮች መገደላቸውን እንደሚያውቁ ገልጸዋል። የደራ ወረዳ አስተዳዳሪ አቶ ስቲበል ጓዴ፣ የደራ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ፈንታሁን ድረስ እንዲሁም የወረዳው የፖሊስ አዛዥ መገደላቸውን ተናግረዋል። የስማዳ ወረዳ አስተዳዳሪና የሐሙሲት ከተማ ከንቲባም ከተገደሉት መካከል ተጠቅሰዋል። ቢቢሲ እነዚህን ባለስልጣናት መገደል በገለልተኝነት አላጣራም። ከደቡብ ጎንደር ዞንና ወረዳ አስተዳደሮች ተጨማሪ መረጃ ለማግኘት የተደረጉ ጥረቶችም አልተሳኩለትም። ወደ ከተሞቹ የገቡ ታጣቂዎች ጥቃቱን ካደረሱ በኋላ መውጣታቸውን የሚናገሩት ምንጩ ቆይቶም የመከላከያ ሰራዊት አባላት ወደ ላይ ጋይንት ወረዳ አካባቢዎች መሰማራታቸውንም ገልጸዋል። የስማዳ ላይ ጋይንት፣ ታች ጋይንት፣ ደራ ብናትና መቀጠጓ ወረዳዎች እንዲሁም የሐሙሲት ከተማ አመራሮች በታጣቂዎች እንቅስቃሴ ምክንያት በአሁኑ ሰዓት በዞኑ ዋና ከተማ ደብረ ታቦር ውስጥም እንደሚገኙ ተናግረዋል። ደቡብ ጎንደር ዞን ውስጥ ወደ 7 ከተሞችና 13 ወረዳዎች አሉ። ከነሱ ውስጥ የመንግስት የጸጥታ ኃይል ያለው ፎገራ፣ ወረታ፣ ሊቦ ከምከም፣ አዲስ ዘመን ላይ ነው። ጋይንት ወረዳ ንፋስ መውጫ መከላከያ ገብቷል ብለዋል። የደቡብ ጎንደር ዞን አስተዳደር በትናንትናው መግለጫው ታጣቂዎቹ ንጹሃንን በማገትና በመግደል እንዲሁም ህዝቡ መሪ እንዳይኖረውና ስርዓት አልበኝነት እንዲነግስ አስበው እየሰሩ ነው ሲል ከሷል። የአካባቢዎቹን ሰላም ወደ ነበረበት ለመመለስና አካባቢውን ከጸረ ሰላም ቡድኖች ለማውጣት ጠንካራ ህግ የማስከበር ስራ እንደሚሰራ ማስታውቀዋል። የሰሞኑ ክስተት በተመለከተ ቢቢሲ ትክክለኛነታቸውን ማረጋገጥ ያልቻላቸው ተንቀሳቃሽ ምስሎችና ፎቶግራፎች ሲወጡም ነበር። አማራ ፋኖ ብሔራዊ ንቅናቄ ረቡዕ ዕለት ባወጣው መግለጫ ነፋስ መውጫ፣ ክምር ድንጋይ፣ ጋሳኝና ሐሙሲት ከተሞች ውስጥ በፈጸመው ጥቃት በርካታ ከባድና ቀላል መሳሪያዎችን እንዲሁም ተሽከርካሪዎችን መማረኩን እንዲሁም
በርካታ አካባቢውን የጸጥታ አካላትን መግደሉንና መማረኩንም አስታውቋል። ነገር ግን የአካባቢ አስተዳደር አመራሮች ከመገደላቸው ውጪ ታጣቂ ቡድኑ ያለውን ጉዳት በተመለከተ ከመንግስት በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ባለፈው የካቲት ላይ በዞኑ ዋና ከተማ ደብረታቦር ውስጥ በፈጸሙት ጥቃት ከሐምሌ 2018 ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመትም አድርሰዋል። በዚህ ጥቃት ከቀበሌ አስተዳደር ጽሕፈት ቤቶች እስከ ዞን መምሪያዎች ድረስ ያሉ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን ቢቢሲ ያሰባሰባቸውን መረጃዎች አሳይተዋል። በሌላ መረጃ ስንሻገር እስራኤል ኢትዮጵያውያን ጥገኝነት ጠያቂዎችን ማሰር ጀምራለች። ከሚያዝያ ወር ጀምሮ 8000 ሰዎችንም ለማባረር አቅዳለች። እስራኤል ኢትዮጵያውያን ጥገኝነት ጠያቂዎችን ማሰር የጀመረች ሲሆን የሲቪል ማህበረሰብ ምንጮችን ጠቅሶ ሚድል ኢስት አይ እንዳወጣው ዘገባ ከሚያዝያ ወር ጀምሮ በሺዎች የሚቆጠሩትን ለማባረር ዝግጅት እያደረገች ነው። የሃርቲዘን ዘገባ ጭምር የጠቀሰው ይህ ሪፖርት የእስራኤል የህዝብና ኢሚግሬሽን ባለስልጣናት ከሚያዝያ 9 2018 ጀምሮ ኢትዮጵያውያን ለማባረር በጥር 2016 ጀምሮ የተላለፈውን የመንግስት ውሳኔ ተግባራዊ ለማድረግ መዘጋጀቱን ይገልጻል። የሰብአዊ መብት ተሟጋቾች ቡድኖች ይህንን እርምጃ ለማስቆም ወደ እስራኤል ጠቅላይ ፍርድ ቤት አቤቱታ አቅርበው የነበረ ሲሆን ተግባራውን በጊዜያዊነት አዘግይተውትም ነበረ። ሆኖም ፍርድ ቤቱ የመንግስትን አቋም በማጽደቅ ማባረሩ እንዲቀጥል ፈቅዷል። ከአሳፍ ድርጅት የሆኑት ጊላድ ፓሎምቦ ለሚድል ኢስት አይ እንደተናገሩት ወደ 8000 የሚጠጉ ኢትዮጵያውያን ዜጎች ወደ 1000 የሚሆኑት ከትግራይ ክልል ተወላጆችን ጨምሮ ሊባረሩ ተመድበዋል። ባለስልጣናቱ በሀገሪቱ ሰርጎ የገቡ ወይንም ኢንፊልትሬተርስ ይህ ቃል መደበኛ ባልሆነ መንገድ ወደ ሀገሪቱ ለገቡ ሰዎች የሚሰጥ ህጋዊ ስያሜ ሲሆን የተባሉ ግለሰቦችን ማሰር መጀመራቸውን ተናግረዋል። ኢትዮጵያውያን ዜጎች የቡድን ጥበቃ ወይንም ግሩፕ ፕሮቴክሽን መብት እስካላገኙ ድረስ እንዲሰሩ አይፈቀድላቸውም ያሉት ፓሎምቦ እስካሁን በደርዘን የሚቆጠሩ ሰዎች መታሰራቸውንና አንዳንዶቹም ቆየት ብለው መለቀቃቸውን ጠቅሰዋል። አላማው እንደተቻለ ፍጥነት እነሱ ማባረር እንደሆነም አክለዋል። ትውልደ ኢትዮጵያዊው እስራኤላዊ የሆነው ጸሐፊና ፊልም ሰሪ ባዚ ጌቴ እንዳለው በትግራይ ተኩስ አቁም ስምምነት ቢኖርም ወደ መደበኛ ሁኔታ የተመለሰ ቢመስልም በተጨባጭ ግን ይህ አካባቢ ከሌሎች የኢትዮጵያ ክፍሎች ተቆርጦ ቀጥሏል። ጌጤ እንዳስተናቀቀው ኢትዮጵያውያን ጥገኝነት ጥያቄዎች ከተባረሩ ከባድ አደጋ ሊገጥማቸው ይችላል። መመለሳቸው ወደ ማንም ወደ ሌለበት ወይንም ኖማንስ ላንድ እንደሚሄድ ሊሆን እንደሚችልም ገልጿል። ኢትዮጵያውያን ከእስራኤል መባረር በብዙ ደረጃዎች ይጎዳቸዋል ያለው ጌቴ አንዳንዶቹ በፖለቲካ ዳራቸው ምክንያት በህይወታቸው ላይ አደጋ ሊደርስባቸው ወይንም የመታሰር ስጋት ሊገጥማቸው እንደሚችልም አክሏል። ሁሉም ወደ ከባድ የኢኮኖሚ ቀውስ ውስጥ ወዳለ ክልል የሚመለሱ ሲልም ገልጿል። ፓሎምቦም እነዚህን ስጋቶች በማስተጋባት በአንዳንድ የኢትዮጵያ አካባቢዎች አሁንም ውጊያና ረሃብ እንዳለም ተናግረዋል። የትግራይ ክልል አሁንም በጣም አደገኛ እንደሆነና በተለይ በሴቶችና ህፃናት ላይ የተለየ አደጋ መኖሩንም አክለዋል። የታቀደው ማባረር በኢትዮጵያ ስላለ ሁኔታ ሰፋ ያለ ስጋት ባለበት ወቅት የመጣ ነው። በተመድ ግምት መሰረት እስከ 2025 ድረስ ቢያንስ 3.3 ሚሊዮን ሰዎች ተፈናቀሉ ሲሆን በትግራይ፣ አማራ፣ በኦሮሚያና በቤኒሻንጉል ጉሙዝ ክልሎች አሁንም አለመረጋጋት ቀጥሏል። እንደ አሳፍ መረጃ ወደ 72000 የሚጠጉ ጥገኝነት ጠያቂዎች በእስራኤል ይኖራሉ። አብዛኞቹ በተጠበቀ ቡድን መብት ስር ናቸው። ሆኖም ኢትዮጵያውያን ይህ ጥበቃ ካልተሰጣቸው መካከል በመሆናቸው ለእስርና ለማባረር ተጋልጠዋል። መብት ተሟጋች ቡድኖች ኢትዮጵያ አሁንም አልተረጋጋችም በማለት ፖሊሲው መቃወማቸውን ቀጥለዋል። በጥር ወር መገባደጃ ላይ አዲስ ውጊያ መዘገቡ ተከትሎ የእስራኤል የውጭ ጉዳይ ሚኒስተር ወደ ትግራይ አስፈላጊ ያልሆነ ጉዞ እንዳይደረግ የመከረ ሲሆን በአማራና በኦሮሚያ ክልሎችም ግጭቶች ቀጥለዋል። በተናጠል በአውሮፓ ማልታ 3 ኢትዮጵያውያን ዜጎችን ሀገሪቱ ውስጥ ለሁለት አስርት ዓመታት ከቆዩ በኋላ ለማባረር መወሰኗን ተችቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ወደ ያዝንላችሁ ጉዳዮች እናልፋለን። የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ኡመር እንዲህ ማለታቸው ተዘግቧል። ኢትዮጵያ ዶክተር አብይን ሳያባረር ትበታተናለችና በኢትዮጵያ ነጻም ሆነ ፍትሃዊ ምርጫዎች ይካሄዳሉ ብዬ አላስብም ሲሉ ተናግረዋል። በሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ኡመርና በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል ያለው ግጭትና ፉክክር ባለፉት ወራት በርትቷል። ኢትዮ ፎረም ሙስጠፌ ለቁልፍ ካድሬዎቻቸው ንግግር ሲያደርጉ የሚያሳይ የድምጽ ቅጂ አግኝቷል። በዚህም ዶክተር አብይ አህመድ እሳቸውን ለማንሳት ከመሞከራቸው በፊት ስልጣን ይለቃሉ ሲሉም ገልጸዋል። ሙስጠፌ የሶማሌ ህዝብ በሰላማዊ ትግል የ100 ዓመት ግቡን ማሳካቱን በጽኑ ተናግረዋል። የሚመጡ ምርጫዎች ያለ ግጭት ትርጉም ያለው ለውጥ አያመጡም ሲሉም አክለው ገልጸዋል። ምክንያቱም ተቃዋሚ ፓርቲዎች ከመሳተፍ ይታገዳሉ ተብሎ ስለሚታሰብ ነው። ሙስጠፌ የሶማሌ ክልል አንድ የራሱን መንግስት እንደመሰረተ ከደጋሃቡር ያለ ተቀናቃኝ እንደሚመረጡ እምነታቸውን ገልጸዋል። በቅርቡ ዶክተር አብይ አህመድ ከጅቡቲና ከሶማሊያዊ ፕሬዝዳንቶች ጋር ተገናኝተው ነበር። ዘገባዎች እንደሚያመለክቱት እሳቸው ሙስጠፌ የተቹ ሲሆን በ7 ዓመት የሶማሌ ክልል ፕሬዝዳንትነት ዘመናቸው ሙስጠፌ ያከናወኑት የሥራ ኃላፊነታቸው 2% ብቻ ነው ሲሉም ገልጸዋቸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች በሌላ አዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩ።